ጋር እንዳለች እናውቃለን አዎ እኔ ጋር ናት አዎ እና ምን ይጠበስ እኔ ጋር አንተ ለዚህ ቆይ ምን ልታረግ ነው የፈለገ ደም አትሆን ስልኩን የፈለገ አትገናኙ በአባትም በእናትም አትገናኙ የፈለገ ግን ቢሆን እንትን አይደለች እንዴ እህት አይደለች እንዴ እኔ እህት የለኝም እኔ ብቸኛ ነኝ ሰራተኛዋን ስንከታተላት የነበረ ሰዓት ላይ ከነሱ ጋርዶቹ ወይም ደግሞ ከቤት ወጣ የነበረው ጋርዶቹ ውስጥ አንደኛውን ይዘነው ነበር አንተን አግቶ የነበረ ሰዓት አንደኛው ደግሞ እሷ ጋር ደግሞ የነበረው ይሄ ነበር ውጪ ላይ አይቼዋለሁ መጀመሪያ ላይ ሰራተኛዋ እዚህ ቤት ገባችና ሰራተኛ አይደለችም እናንተ ልትጎዳና የመጣችሁ ስል ውጣ እያልከኝ ነበር እኔን አልነበረም ነበር ከመጀመሪያ ምን ነገር ታውቃለህ ማለት ለምን አንተ አልመረዘችም ለምን ሲቀጥል እህትም ደግሞ ስትታገት እሷ ተይዛ አንተ ለምን ለቀቁ እዚህ ድረስ ደግሞ ሸውዳ መውጣት ምን አስፈልገ ገና ለገና ስላልወደደኝ ለምን ያርቀኛል እኔ ሀብት ተካፋይ መሆን ለምንድን ነው ማልችል እኔ ለምን አትቀጣኝ በሷ አንተ ምንድነው የተፈጠረው በስትክክል ለምን ገታኛ ነው የሆነብኝ ልጅ ታማለች ብዬ ለልጅ መድኃኒት ይዤ ስመጣ ብዙ ነገር ፓፓያውን ብዙ ይዤ ስመጣ እሷ ትታከማለች ብዬ እሷን ለማዳን ስመጣ አሁን ልጄን አጣኋት ምንድነው ሆኖ እሺ አንተ ማለት ቆይ ምንድነው መፍትሄው ረባክርዳኝ አንተ ምርዳኝ ባክ ቆይ ምንድነው የተፈጠረው ምን አቃለው ባክ ያ አሸብር የሚባለው ሰውዬ ደወለልኝና እንደዚህ ያለኝ አስፈራራኝ የሆነ ነገር አለ ማን ነው ቀርሞ ነው አሸብር ማለት የዛይ ሰይጣን ወንድም ነው ወንድሙ እኮ ነው አያትኛ አሸብር የሚባል ወንድም አለው ስንት ጊዜ እስር ቤት ገብቶ ስንት ጊዜ ይወጣ ሰይጣን የሆነ ሰው ነው ደወለልኝና እንደዚህ ካላደረክ ምንድነው እንደዚህ ምን አርገን ያለ ሲቀጥል ደግሞ እንዴት ልትወጣቻለች እኔ ምን አቃለው ምን እየተሰራ እንዳለ እኮ እኔ ግራኔ ገባኝ እኮ ሰላም ወደ ቻናል ቤተሰቦቻችን ዛሬም በሌላ ባዲስ ቪዲዮ ተመልሰናል እንግዲህ ተመልካቾች ይሄ ያው ቢሮ ውስጥ ከመጣው በኋላ በሌላ ቀን ቀረስኩላችሁ ቪዲዮ ሲሆን እንግዲህ ትላንት የለቀቅነው ቪዲዮ አሁንም ቢሆኑ አሁን እናንተን እርዳታ ስለምፈልግ ነው ድጋሚ ወደ እናንተ የምትሮ ገባውላችሁ አሁንም ቢሆን እናንተ እርዳታ በጣም ያስፈልገኛል ትላንት የለቀቅነው ቪዲዮ እንግዲህ ሰውየው ትንሽ እጁ ረዘም ያለ ስለነበረ በሰራተኛው ጉዳይ የለቀቅኩላችሁ ቪዲዮ ነበር አብዛኞቻችሁ አይታችኋል ከ20 ምናምን በላይ ከታየ በኋላ ቪዲዮውን ግን አስጠፍተውብኛል እነሱ እንጂ ትንሽ ረጅም ስለሆነ እናንተ ሁላችሁም እርዳታ ፈልጋለሁ ሁላችሁ ቪዲዮውን ሲጀምሩ ቪዲዮ በላይ ያለቻል ላይክ በማድረግ እንግዲህ ቪዲዮ እንዲጀምሩ ባክሩት ጠይቃለሁ እንደዚህም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ እንግዲህ ትናንት የለቀቅነው ቪዲዮ አይታችሁት ከሆነ እንደዚህም ደግሞ ያላያችሁት ካላችሁ ይሄ ቪዲዮ ትንሽ ግልጽ እንዲሆንላችሁ መጀመሪያ እቤት ሄደን እንግዲህ እህትየውን ጠፋች ነበር እንግዲህ አባትየውም የነገረን ወንድምየው ከዛም በኋላ ወንድምየው ደውሎልኝ እህቴ ያለችበት ቦታ ታውቋለች ጫካ ነው ያለችው ብሎኝ ጫካ ራሴን በቃ እኔና ካሜራማን እንግዲህ ሰውም አልነበረ እኔና ካሜራማን በምንሄድበት ታይም ላይ እዛ ወጥመድ አዘጋጅተውልን ነበር ወንድምየው እዛ አለው ብሎኝ ነበር እዛ ላገኘው አልቻልኩም ስለዚህ ወንድምየው ሙሉ ለሙሉ እጁ አለበት ወንድምየው ለምንድን ያደረገው ምንስ ፈልጎ ነው ያደረገው እኔስ ደግሞ ወጥመድ ስለምንደው ይከተኝ ነበር እንግዲህ አይታችሁት ከነበረ ሽጉጥ ተደቅኖብኝ ነበር ጫካ ስር ብዙ ነገር ሊያደርጉ ነበር እንግዲህ እንደምንም ብዬ እነሱን ይዤ ልጁንም የተያዘው ነው ሰውዬ ወጥቼ ነበር ከዛ በኋላ ደግሞ እኔ ማድረግ የምችለው ወንድምየው እጁ እንዳለበት ሙሉ ለሙሉ ስለተረጋገጠ ወንድምየው ያለበት ቦታ እንጠቁሙልኝ ሰዎችንም ደግሞ ከኔ ጋር የሚሰሩ ልጆች ፈልገው እሱ ያለበትን ቦታ እንዳይነኩትና እኔ ከጀርባ ያለው ነገር ማጣራት ስለሚኖርብኝ ማንንም እንዳይነካው ብቻ ያለበትን ቦታ አጣሩልኝ ብያቸው ያለበት ቦታ ሄጄ ያዩትን ነገር ማመን አልቻልኩም ስለዚህ እናንተም ደግሞ ቪዲዮውን ከምነግራችሁ የተፈጠረው ነገር ሞር በሰጋችሁ ይሻላል እንየው እንስት በጣም ጥሩ ተመልካቾች እንግዲህ እዛ ጫካ የተፈጠረው ነገር አብዛኞቹ አይታችሁታል እንግዲህ አሁን እያሰብኩት ነው ያለው ያን ነገር የተፈጠሩት ነገራቶች በደንብ ለማስተዋል እየሞከርኩ ነው ያለሁት ስለዛ የልጅቷ ወንድም ሆን ብሎ ነው ያደረገው የታማሚው ወንድም ማለት ነው ሆን ብሎ ከመጀመሪያው ጀምሮ ሰራተኛው አድርጎ ሲያስገባት ብዙ ግራ የሚያጋቡ ነገራቶችን ሆን ብሎ ነው የፈጠረው ምክንያቱም እሷ እንደዛ ሽባ ስትሆን እሱ ለምን ላይሆን ቻለ ሁለተኛ ሰራተኛ ነች ምናምን ብዬ እሷ ሰራተኛ አይደለችም እንደዚህ እናንተ ልትበቅል የገባችው ስል ከኔ ጋር ስጣጋባ የገባ ጊዜ ትዝ ይላችኋል ውጣልኝ ምናምን እያለ ነበር ከዛ በኋላም ደግሞ እሱ ይዟት ሸውዷቸው አንደኛ እኔ ያስቀመጥኳቸውን ሰዎችን ሸውዷቸው ይዟቸው ወጡ ከዛም በኋላ እሱ ምንም ሳይደረግ ሰውየው እውነትም ሊያስፈራራ ከፈለገ ልጆቹን ሁለቱን ነው እንጂ የሚይዘው እሷን በሻለት ሊይዝ ይችላል ሁለቱን ነበር መያዝ የነበረበት ስለዚህ ሆን ብሎ ብዙ ነገር ከጀርባው አለና ስለዚህ ምን እናደርጋለን አሁንም ያለበት ቦታ ጠቁመኝ ብያቸዋለሁ ያለበትን ቦታ
ስለደረሱበት እዛ ደግሞ ሄጄና በደንብ ከታተሉና ከመጀመሪያው ጀምሮ ምን ያደርጋል የሚለውን ነገር በደንብ ነው የማሳጋችሁ። እስቲ ያለበት ቦታ ከደረስን በኋላ ቀጥላችኋለሁ። አብራችሁን ቆዩ። በጣም ጥሩ ተመልካቾች፣ እንግዲህ መጨረሻ ልጁ ያለበት የተካፈሉ ልጆች ያለው አሁን እንግዲህ ከዚህ ነው የሚገኘው ለማሰብ ከተነ ቶሮና በጣም ጥሩ ተመልካቾችን እንግዲህ በስተመጨረሻው እነሱ ያሉበት ቦታ ደርሰናል። ያው እንግዲህ እዛ ጋር የምታዩት ልጆች ያያዎቻቸው ናቸው አይደል? ያ ማለት አንደኛው ልጅ ማለት ጠፍቶ የነበረው ማለት ነው። በዛን ሰዓት ላይ ጠፍቶ የነበረው ሰራተኛዋ ያስቀያቸው ከነበሩት ውስጥ አንደኛው ልጅ ነው ማለት ነው። እንግዲህ ተመልካቾቻችን አንደኛው ልጅ ዘነው ነበር፣ አንደኛው ደግሞ ጠፍቶብን የነበረው ልጅ ይሄው ፊት ለፊት ማለት ነው። ስለዛ ሙሉ መረጃ አለን። ስለዛ ወንድምየው ያለችበትን ቦታ በደንብ ነው የሚያውቀው። ከሷ ጋር ተነሱ ጋር ተበብር ያደረገ ስለነበር እንከታተላለን። ቢገብተን ያለውን ነገር በደንብ ነው የምናሳያችሁ። ቆይ እንከታተላለን አሁንም ቢሆን በጣም ጥሩ ተመልካቾቻችን እንግዲህ ያው በስተመጨረሻ ተከታትለን ብሩ ቤቱ ደርሰናል። እንግዲህ ያለው ነገር የመጀመሪያውን አሳይተናቸዋል። ያ ሰውዬ ማለት ባለፈው ጊዜ ሰራተኛዋን ስንከታተል የነበረው አንደኛ ጋር ነው አተነው ጠፍቶብን ነበር። ስለዛ ሙሉ ለሙሉ እኛንም ወጥመር ከተሆነ የነበረው ይሄ ሁሉ ነገር ሀፕ እንዲያደርግ ያደረገው ወንድምየው ሙሉ ነገሩ ስለሚያውቀው ውስጥ እንገባለን። ያለውን ነገር እያንዳንዱ ነገር አፍንጫውን ይዘን ቢሆን እያንዳንዱ ነገር እንዲያወጣት እናደርጋለን። ነው እንግባ ምን አይነት ምክንያት ነው ስጠና ያለው ሰላም ናችሁ? ሶክ አማን ሰላም ነው። እንዴት መጣ? ቁጭል ተገኘች እንዴ? ምንም ያስደነግጥ ነገር የለም። ቁጭ በል። ኧረ አልደነገጥኩም። ምንድነው ቁጭ ብድግ የሚያደርጉታል? ኧረ ምንም አይገ ዝም ብሎ ትንሽ በጣም መጣህ። ኧረ ምንም እህቴ እንዴት ነው ታገኝ? ስለዚህ በደንብ የምናወራው ነገር አለ። አሁን ግን እያንዳንዱ ነገር እንድትነግረኝ እፈልጋለሁ። አሁን ዙሪያ ጥምጥም ምንም አያስፈልግም። አሁን ኩል ምንም አያስፈልግም። ቀድሞ ሆኖ ቆይ ረጋ በል። ምንም ያንተባተበ ነገር የለም። ኧረ ምንም ነገር አያውቅም። ሰፊ ቆይ ረጋ ይበሉ። አንደኛ የት ነበር ደውለህ እንድንሄድ ያደረከው? ቁርስ ምናምን ቆይ ረጋ በልና ቁጭ ብለህ አዳምጠኝ። ልጅቷ አለችበት ብለህ የወሰርከም ወጥመድ እንደነበረ ደርሰንበታልም እንዳለው ደግሞ ልጆቹን ደግሞ ይየለምጥቻለሁ። እኔ ምንም የማውቀው ነገር የለም። ለምንድነው ደውለህ እህቴ ያለችበትን አውቄያለሁ እዛ ሄዱ ብለህ የጠቆምከኝ ለምንድነው? ማኔ እዴ ማኔ ማለት አረሱ ግዴ ሌላ ሰው እንዳምሰው እኮ እኔ በቃ ይመስሉኝ ነው እንጂ እኔ ወጥመድ ነገር አያውቅም። ቆይ አንዴ ቆይ ምንም ማወቅ አለማወቅ አይደለም። እያንዳንዱ ነገር አውቃለሁ። አሁን ራሱ እየመጣን የነበረበት ላይ እያወራህ የነበረው ልጅ ማን ነው? ኧረ እኔ የሰፈር ሰው ነው። የሰፈር ሰው ነው ልጁ? የሰፈር ሰው ነው? ታውቀዋለህ ልጁን? እዚህ ታች ነው። ልጁን ታውቀዋለህ? ይዘውታል ልጁን? ደውለውልሃል አይደል? ይዛችሁት ነው በላቸው። ምንም ታውቀው ነገር የለም። እኔ ምንም አውቀው ነገር አለ ሶፊ? ምንም ነገር አያውቅም ሶፊ። ጅል እኮ ነው፣ ዝም ብሎ ነው። ስለ ጅልነት አይደለም። ስንት ነገር ማምነው ሰው መሰለኝ። ስለ ጅልነት አይደለም። ያንንም ነገር በደንብ ነው የሚያውቀው። ሲቀጥል ደግሞ እኔንም ደግሞ ደውለውልኝ ነበር። ማን ከርኩኝ ባላ እሱ? አረ ሌላ ሰው ሶፊ አንዴ አረ ግዴለም አይደለም። እውነቴን ነው። ደውለውልኝ ነበር። ደውለውልኝም እህቴ ያለችበት ቦታ ታወቀ ብሎኛል። እህቴ የታወቀችበት ቦታ ስንሄድ ጫካ ስር ወጥመድ ውስጥ ሆን ብሎ ከሰዎቹ ጋር ተባብሮ ሆን ብሎ ሊያስገቡ ይሞክሩ ነበር አይደለ? እኔ እዛ ምልክ ጎል ማን ነግሮ ነው? እሺ እዛ እንድንሄድ ያደረከው? እኛን እህቴን የሚያውቋት ሰዎች ናቸው የጠቆሙኝ። አይተናታል እዛ። ለምን አልነበርክም? እየመጣሁ ነው ብለኸኛል ነበር እኮ። እየመጣሁ ነበርና ታክሲ ምናምን ሳጣ ተመልሼ ደርሻለሁ። ቦታው ላይ ነኝ። እዛው አካባቢ ናችሁ። እየመጣሁ ነው ብለኸኝ ነበር እኮ አይደለ? ልመጣ ነው። እሺ ይሁን። ወጥመድ አዘጋጅተህልኝ ነበር። ወጥመዱን አልፌው መጣሁ። እኔ ወጥመድ ምን እኔ ለምን እህቴን ለማዳን ምንም ያንተባተበ ነገር የለም። ያንተባተበ ይዛችሁ ቆይ አንዴ ቆይ። የማን ነው የተያዘው? ና ይዘው ግባ። ማን ነው? ና ግባ። ምንድነው? ማን ነው ያዘው? ና ግባ። ይዘው ግባ። ይሄ የት ነበር? ማን ነው? ይሄ ላይ ታውቀዋለህ? እኔ አላውቀውም። እዚህ ሰፈሩ እዚህ እኮ ነው። እዚህ ታውቀዋለህ? ልጅ ዛሬ አግኝተኸዋል?
ቀደም ዝም ብዬ ሰላም ነበር እየተባባልን የነበረው እንጂ እኔ አላውቀውም። ቆመ እያወራሁ ነበር። ይሄ ልጅ ደግሞ ማለት የዛኔ ከሰራተኛው ጋርዶቹ አንደኛው የነበረና ጠፍቶ የነበረው ልጅ ነው። ማ ይሄ እንዴት ለምን እንዴት የት ነው የምታውቀው? እኔ እዚህ ታች በቃ ሰፈር ነው የማውቀው። እኔ ባይን ነው የምንተው። አሁን እንታወቃለን። አሁን ጨዋታውን ተውና እያንዳንዱ ነገር በተነገረኝ ይሻላል። ኧረ ምን ዘመሰማ ባክሳቢ እያንዳንዱ ነገር እሱና ቋል ይሄኛው ልጅ ማለት የዛኔ ይሄኛው ለቀኛ ይሄ ልጅ አታቆም ወይ ነው? እኔ አላውቀውም። እኔ እዚህ አላውቀውም። ብራዘር ለቅ አዳ ምንድነው አገባኝ ሰው ፊት ቆይ አዳምጪኝ። አሁን ነው የሰራተኛ አይደለም አንዴ አዳምጪኝ። ሰራተኛዋን ስንከታተላት የነበረ ሰዓት ላይ ከነሱ ጋርዶቹ ወይም ደግሞ ከቤት ወጣ የነበሩ ጋርዶች ውስጥ አንደኛውን ይዘነው ነበር። አንተን አግቶ የነበረ ሰዓት አንደኛው ደግሞ የሷ ጋርድ ደግሞ የነበረው ይሄ ነበር። ውጪ ላይ አይቼዋለሁ። ቪዲዮም እኔ ጋር ማሳየት እችላለሁ። የሱ ፊቱ አለ። ቁጭል ዝም በል ይሄ ልሳቋላ ተቆም አላውቀውም። አታውቁም? አሁን ከደቂቃዎች በፊት አብራችሁ ነበራችሁ? ሰላም ነው በስልክ ያነሳነው ቪዲዮ ነበር። ሰላም ነው የተባባላችሁት? አንተ እንዴት እንደዚህ ሊሆን ይፈጠር ይችላል? ማን ዝም ብሎ ነው እኮ ባባ። አረ ብራዘር ልክ አሁን አዳምጠኝ። በሬካራጁ ይባላል ማለት እኮ አንተ እኮ ነህ። አዳምጠኝ። ቆይ አንተ ውጣ ይዘው ውጣ አሁን ቆይ አኩኩሉን ተው ቁጭ ኩሉን ተው አዳምጠኝ። ይኸው በደንብ አዳምጠኝ። አሁን ምንም የማውቀው ነገር አሁን ዳርዳር አትበል። ሲቀጥል ከመጀመሪያው ጀምሮ እያንዳንዱ ነገር ወደ አንተ ይጠቁማሉ። ለምን በለኝ። አንደኛ አዳምጠኝ። ሲጀምር መጀመሪያም ሴራውን አባቴን ሰው ይንድ በለው ሌላ ነገር ውስጥ ሊከተኝ ነው። ስማኝ እሺ። እኔ አሁን ልጄን እኮ አዳምጠኝ። መጀመሪያ አዳምጠኝ። ምንም አዳምጠው ነገር የለኝም። በቃ አጭቀኝ። አዳምጠኝ። መጀመሪያ ጀምሮ እኔ ማንን ማለቀውን ሰው እየመጣ ያቆይ። ቆይ አንዴ እንደማመጥ። ከመጀመሪያ ጀምሮ አዳምጠኝ። በስተክል አዳምጠኝ በስተክል። መጀመሪያ ላይ ሰራተኛዋ እዚህ ቤት ገባችና ሰራተኛ አይደለችም እናንተ ልትጎዳን የመጣችሁ ስል ውጣ እያልከኝ ነበር። እኔን አልነበረም ነበር ከመጀመሪያ ምን ነገር ታውቃለህ ማለት ቆይ ልመጣልህ ነው። ዝም በል። ሰራተኛዋ እዚህ ቤት ሰራተኛ አይደለችም ባለ ሀብት ነች። ልትጎዳችሁ ነው የመጣችሁ ስል አይደለችም ውጣ አልከኝ። ሲቀጥል ደግሞ ማንንም ሊጎዳ የለም። ዝም በል ሌላ ነገር ውስጥ እንዳንገባ እንዴ አዳምጠኝ። ሲቀጥል ደግሞ ልጅቷ ማን ጠላት ይለካ አንተ ነህ። ሲቀጥል ምን ጠላት ነው? አዳምጠኝ። ስነ ስርዓት ይኖር። ሲቀጥል ደግሞ ቆይ ልጅቷ እግሯ እንደዛ ሲሆን በመህቴናት ልጅቷ ትበለ አንተ ይሄ ነገር ያወከው ነው። እንደዚህ ሰላም በለ። አዳምጠኝ። ተረጋግተህ የምትቀመጠው እኛ ስንዋከብ። ቆይ አንዴ እንደማመጥ። አሁን መረጃኛ ነው እኮ ይወጣውልት እኮ ነው። ምንም የሚወጣ መረጃ የለም። በቃ ለምን አትሆንም ነው አባትና ልጅ መሃል እንዴ? ምን ክፍተት ለመፍጠር ነው አይደለም ለማጣላት ነው። እውነት ነው ጎሶቢ። ቆይ አንዴ እንደማመጥ። ምንም እውነት የለውም። አዳምጠኝ። እንዳታወራ ከዚህ በኋላ እንዳታወራ። አዳምጠኝ። አርፈህ ቁጭ ብለህ አዳምጠኝ። ሲቀጥል ደግሞ እህትህ እግሯ እንደዛ ፓራላይዝድ ሲሆን አንተ ለምንድን ነው ላትሆን የቻንከው? ለምን አንተ አልመረዘችህም? ለምን ሲቀጥል እህትህም ደግሞ ስትታገት እሷ ተይዛ አንተ ለምን ለቀቁ? እዚህ ድረስ ደግሞ ሸውዳ መውጣት ምን አስፈለገ? ምን አውቃለሁ። በቃ እኔ ምን አደርግላችኋለሁ ታዲያ? እስኪ መልስልኝ። አሁን ለነዚህ ነገሮች መልስልኝ። ምንድነው የሚመለሰው? ምን መልስ የምን መልስ ነው የምትለኝ? አሁን ለምን አትሆኝ? አዳምጠኝ። አሁን እህትህ የት ነው የተደበቀችው? እኔ ምን አውቃለሁ። እኔ ጠንቋይ ነኝ እንዴ? እኔ የማውቀው ከእናንተ እኩል እኮ ነው መጥፋቷን የማውቀው አይደል እንዴ? የት ነው የተደበቀችው? እኔ ምን አውቃለሁ። እኔ የማውቀው ነገር የለም። ምንም ታውቀው ነገር የለም እንዴ? እሺ እሺ ና ይሄ ማለት ያው ነው ልጅ ነው። ማን ነው ይሄ? አይደለ? አስቀድም ስትወር ለኔ ማሳየኝ እስኪ እባክህ። እሺ ከዚህ ነው ልጅ ጋር አሁን ከዚህ ከወጣው ልጅ ጋር ከሱ ልጅ ጋር ቆሞ ጆሮ ሰላም ጭራሽ እንደዚህ አቀናብረህ መምጣት ጀመርክ። ሰላም ብያለሁ አልክኝ። አሁን ልጅ ነው እንግዲህ የቪዲዮ ተቀናብሮ አይደለም። እሺ የጋችሁት ነው እና ሰላም ነው ያልኩት። እንደዚህ ሰላም ለመባል ነው የሁሉ ሰው ቁጭ ብሎ እያወሩ ነበር። አያየው ነው። እሺ ይሄ ልጅ ደግሞ ማለት ደግሞ የታለ
ዝም ብሎ ወይ እንዳነከው ይሄው ይሄ ደግሞ ያውን ልጅ ማለት ይሄ ከሰራተኛው ጋር እሷ ጋር የነበረ ሰውዬ ነው። ስለዛ ማለት ከሱ ጋር ምን ሊያገናኘው የሚችለው እያንዳንዱ ነገር በደንብ ስለሚያውቅ ነው። እኔ ምንም የማውቀው ነገር የለኝም። አሁን ሌላ ነገር ውስጥ እንዳንገባ አንተ ግን ልጄ ነኝ ብዬ ዝም በለው አባቴ ዝም በለው እሱ ለጎዳና ስቼ ለጎዳና ስቼ ሰው ትሆናለህ ብዬ አይደለም ዝም ብሎ ነው አንተ ነህ እዚህ ሁሉ ወይኔ እኔ ውጪ ያለው ለካ ረጋበል አሁን ይኸው አደብተ ልጅቷ ካፈራንስ ምን ያጎደልኩብህ ነገር አለ? አሁን ይኸው ንገረኝ፣ የት ነው ያለችው ልጅቷ? ለሰከንድ እንኳን በልቤ ውስጥ ጥርጣሬ የለም ላንተ። እንዴት እንደዚህ ታደርገኛለህ አንተ? ሲቀጥል ምን አግኝተህ ነው? አንዴ ቆይ ረጋ ይበሉልኝና አሁን የሚያዋጣ የሚችለው የት ነው ያለችው? ማነት እህት የት ነው ያለችው? ያው ሌላ ነገር ውስጥ እንድገባ ታድርገኝ። አንተ ጋር እንዳለች እናውቃለን። አዎ እኔ ጋር ናት። አዎ እና ምን ይተበስ? አዎ እኔ ጋር አንተ ነህ። ቆይ ረጋ በሉልኝ። ምን ልታረግ ነው? ቆይ የት ነሽ? ሻም ሲቀጥል ደግሞ ምን ለማግኘት ነው እንደዚህ ያደረከው? ምን ያገኘሁት ነገር አለ? መጀመሪያስ እንዴ ምን ማለት ነው? በቃ ምንም ያገኘሁት ነገር የለም። እንዴ ምን ማለት ነው? እንዴት ምን ያገኘው ነገር የለም? ምን ያጎደልኩበት ነገር አለ? እስኪ ምን ያጎደልኩበት ነገር አለ? ተናገር። ምን አድርጋልኝ ታውቃለህ? ሲጀመር እንዴ ምን ያረክልኝ? ገና ልጅ እኮ ነው አንተ። መንጃ ፈቃድ ያረክልኝ ነገር ሲኖር ነው በስም ያስቀምጥኩልን ታውቃለህ? አንድ ቀን እንኳን የቤተሰብነት የልክህን ሙሉ አንተን ሳገለግል ኖር አንድ ነገር አድርገህልኝ ታውቃለህ? ምን አድርገህልኝ ታውቃለህ? እስኪ በስም ያስቀምጥኩትን ገንዘብ አሁን አንተ ጋር ትምህርቴን ትቼ ስንት ዓመት ሙሉ አንተ ጋር ስለፋ ስደክም ሁሉንም ንብረት ለልጅ አውርሳት እኔስ ቆይ ለኔ ትንሽ አታስብም? ይሄ ጎደለኝ ብለህ አትናገርም እንዴ? እኔ እንደ ጎደለ በምንድን ነው የማውቀው ካልተናገርክ? ለአራጅ እህትን አንተ ምን ለልጅ ጎደለኝ ብላ ነው የምታረግላት? ከሷ እኩል ልታረግልኝ አትችልም? ምን የጎደለብህ ነገር አለ? ስልክ ስገዛ ለአንተም እየገዛሁ ሽርሽር አብሬ እየሄድኩኝ እሱ ምን ያደርግልኛል? እኔ ህይወቴን የሚቀይረው ነገር ነው እንጂ እሱ ምን ያደርግልኛል? አንድ ቀን እንኳን አባትም ልጅም የለም አባትም እናትም አባትም የለም እንዳይሰማ አድርጌ ነው ያሳደኩት። በስነ ልቦናም በትምህርት ምን የጎደለ ነገር አለ? አንተ ገንዘብ ያደርግልሃል አልፈልግም። በቃ ገንዘብ ነው ቆይ ገና ልጅ አይደለም ደግሞ ገንዘብ አግኝቼበታለሁ። በዚህ ምን ያደርግልሃል? ከአቅም በላይ ገንዘብ ልጄን ነገር ያደርግልኛል። ላንተ እንደሚያደርግልህ ለኔ የሚያደርግልኛል። ቆይ እኔ አሁን ግራ እያገባኝ ነው ያለው። ጊዜ አይነት ጨካኝ ሰው ነህ አንተ። እህትን አንዴ እህት አይደለችም ያንተ ልጅ ነው። ይሄን ያህል ጊዜ ከኛ ጋር እየኖርክ ለጋይላስ አንተ ልጅ ናት፣ እህት አይደለችም። አንዴ ግራ እያጋባችሁ ነው ያላችሁት። ወይኔ ሶፊ ከዚህ ነገር ያመሰግናለሁ። አመሰግናለሁ። እሱ ምንድነው ጊዜ መንቃት ልጅ አይደለም ነው? ኧረ ልጅ አይደለም። ይኸውልህ ልጅ አይደለም። እኔ እኮ ለአንድ ቀን እንኳን ይኸውልህ አባት እንዳያጣ ከቤተሰብ እንዳያወጣ የቤተሰብ ፍቅር እንዳያጣ የማልታገሉ ትግል የለም። ነገ ቢቆይ እኮ አንተ እኔንም ታሳርደኛለህ። በጊዜ መሆኑ ጥሩ ነው። ብር ካለው አሁን ስለዛ አንተ ምን ብር ተቀበለህበት ነው? በሱ አዎ ተቀበልኩበት። አዎ ብር ተቀበልክበት? አዎ እህቴን ለምን ብለህ? ገንዘብ የለኝም። ገንዘብ ጠምቷል። ምን ማለት ነው? ምንድነው? ገንዘብ እኮ ለምትበላውና ለምትጠጣው ለትምህርት ቤት ነው የሚያስፈልግህ። ምን ልታረገው ነው ገንዘብ? አንተ የኔ ሀብት ለአንተ አይደለም ሰጣሃት እኮ። ምን ሀብት አለኝ እኔ ምን ሀብት አለኝ? እስኪ በስሜ ያለ ነገር እሺ ስጠኝ። ልጄ ናት እኮ አሳየኝ። ይኸውልህ ደሜ ናት እኮ እሷ ደሜ ናት አይደል? ለዛ እኮ ነው እኔ ምንም ስላልሆንኩኝ ነው ሁሉንም ንብረት የሰጣሃት። ስለዚህ አንተ በሱ ተናደህ ነው ማለት ነው እንደዚህ እህቱ ላይ ያደረከው? ያ ነው። አዎ ይሁዳ ነህ በእውነት። ሲቀጥል ቀድሞውኑም ራሱ አንተ በ25 ሳንቲም ነው የሸጠው፣ እኔ በብዙ ሚሊዮን ነው። እሺ አሁን ነው እንደፈለክ መሆን ትችላለህ። አዳምጠኝ። አሁን የት ነው ያለችው ልጅቷ? እሱ የራስ ኬስ ሊኖር አንተ ቆይ ምን ጎሎብህ ነው? ምን ጎሎብህ ነው? ገንዘብ ማለት ከገንዘብ በላይ ደግሞ ልጅን ማስቀደሙ ከሷ እኩል እንዴት አያየኝም? አብሮን ያሳደገን አይደለ? አብሮን ያስተማረን እና እዚህ ድረስ ደረጃ አብረን አሳድገውና እዚህ አድርሶን
ለምንድን ነው ሀብቱን ሙሉ ለሙሉ ለሷ የሚሰጣት? ለኔስ ለምን አይሰጠኝም? ስለዛ አንተ ማለት እኔ እንዳሰብኩት ቆይ እንዳሰብኩት እሷ ሳበላም ማጣጣም አንተ ግን ትክክለኛ ጭንቅላት አለ እንደዚህ ፓራላይዝ እስክትሆን ድረስ ቆይ አንዴ ረገበሉ ሀብቱ በእኔ እንዲሆን ስለምፈልግ ነው ያንን እንዲሆን ይላል። እሺ ስለዛ አሁን ቀድሞውኑ ልጅቷ ሰራተኛዋ እዚህ ቤት ስጋው ሙሉ ነገሩን ታውቃለህ? አዎ አውቃለሁ። ሙሉ ነገሩን ታውቃለህ? ስለዛ አንተ ከኛ ጋር ድራማ እየሰራህ ነበር ማለት ነው? እኛን እየሸወድከን እየጫወትክብን ነበር ማለት ነው? መጀመሪያም ሰራተኛው ሆነ ስትገባ ታውቃለህ። ለዛም ነው አንተ ፓራላይዝ እግር ምንም ያልሆነው ስትመረዝም ታውቃለህ። ወይኔ ልጄ መሪ ካራጁ። ስለዛ አባትየው ጋር እንድሞት ስለምፈልግ አባትየውም ሲታገት ሆን ብለህ ታውቃለህ። ያሌርከውም ሆን ብለህ ነው እንዲታገት ብለህ አይደለም? ነው እንዴት አልባና። ስለዛ ከዚህም እኛ ከጠበቆቹ ምንም አስመልጠ ተረብቀ እህተን ይዛት የወጣው ሄደህ ሰውየው ልሰጠው ነው። በቃ ሁሉን ነገር ያደረኩት እኔ ነኝ። ምን ይጠበስ? ስለዛ ከመጀመሪያው ጀምሮ ያንን ነገር በእቅድ ነው። እንኳን በጊዜ አወኩ። አሁን ምን አለ መሰለህ ለጋኔ የምታሳርደኝ ነበር ግን አይሳካልህ። ገንዘብ አይደለም የምትፈልገው አይሳካልህ። ነፍሰ ገዳይ አይሳካልህ። ገለዋል የራስህ በዛ ጓደኛህ። አሁን ምን አተህ ነው ግን በዚህ ልክ አብሮ አደገህ ነች። እሺ ምናልባት በደንብ በሰገላ ተገናኙ ትችላላችሁ አይደለ? ግን የፈለገ ቢሆን ምን ብታጣ ነው በዚህ ልክ አንተ አውሬት ትሆንቻለህ? እሺ እኔ ጥፋተኛ ነኝ። አንተ እንዳልከው ሊሆን ያደረኩኝ ገንዘብ በቃ ለምን እኔ ለምን እገለላለሁ? ገና ለገና ስላልወለደኝ ለምን ያርቀኛል? እኔ ሀብት ተካፋይ መሆን ለምንድን ነው የማልችለው? እኔ ለምን አትቀጣኝም? በሷ አንተ እኔ ለምን እንደዛ አታደርገኝም? ሰላም ላይ ትጨክናለህ? ይሄን ሁላ ነገር ማለት ነው በቃ ራስህ ነው ያደረከው በገዛጅ። መጀመሪያም ሀብቱን ወይ እኩል ብታካፍለን ይሄ ሁላ ባልተፈጠረ ነው። ታዲያ እኔን ለምን እንደዛ አታደርገኝም? አንተን እኔ ትክክል ካልሆንኩኝ ይሄ ለምን አልጠየቅም? እሷን ስቃይ ለምን እኔ ጋር አታደርገው? እንዴት ትጨክናለህ? ሰላም ላይ አንተ እርግብ እኮ ናት እንዴ! አብረህ እየሳቅ አብረህ እየተጫወትክ እኔ ደግሞ አሞራ ነኝ። ለዛ ሞታን ታጣጥራለህ። አሁን ረጋበሉ አሁን ትገኛለች። አሁን እኮ ደረስን እኮ። ዋና ነገሩ አንሳሹ ከመጀመሪያ ጀምሮ እሱ ስለሆነ ረጋበሉ ረጋበሉ ቁጭ በሉ። አንሳሹ እሱ ስለሆነ እሱ ያለችበት እያንዳንዱ ቦታ ይወስደናል። ያለችበት ወስደናል። የት ነው ያለችው? ምንም አልጠበኩም እኮ ምንም ቻታለሁ። ጥርጣሬ የለኝም አንተ ታደርጋለህ ብዬ ሰጥቼዋለሁ። ደግሞ እኔ አንተ ሰው ነው ብዬ ከሱ ጋር መጣላቴ ችግር የለውም አያደርግም ብዬ በቃ እሱ ታርግልኝ ሶፊ አሸብር ጋር ምንም ለሰከንድ እንኳን አልጠራጠርህም። እንዴት ጨካኝ ሰው ነህ? ይገላታል ታርፋለህ። እንደዚህ ሌሊትና ቀን እንቅልፍ ስታጣጥር እንዴት አንተ ሰላም ውስጥ ይኖራል? ጨካኝ ነህ በጣም። እኔም ሰላሜን አጥቼ ትመለሳታለህ ወደ ነበርክበት። ዳግመኛ አታገኛት። እሺ ይሁን እሺ ምን ችግር የለውም። ምንም ነገር ገንዘብ አግኝቼበታለሁ። እሱን እያንዳንዱ ነገር ተጠፋዋለህ። ከነ ወንጀል እዛ እስር ቤት ምን እንደምታፈር እናደርጋለን። ትቃጠለው እንደው እናያለን። አሁን እሱ አይደለም ዋና ጉዳዩ። ልጅቷ ያለች የት ነች? ሲቀጥል ደግሞ አሸብር ጋናት ያለችው በቃ ተወኛለህ። እሱ ጋር ያለበት ወስደናል። አሸብር ያለበት ወስደናል። ሲቀጥል አንተ የፈለገ ደም አትሆን የፈለገ አትገናኙ፣ በአባትም በእናትም አትገናኙ። የፈለገ ግን ቢሆን እንትን አይደለች እንዴ? እህት አይደለች እንዴ? እኔ እህት የለኝም። እኔ ብቸኛ ነኝ። በቃ እህት አብረህ ያሳደግከው ዶሮ እንኳን ለማረድ እንኳን ይከብዳል። አብረህ ያሳደግከው ትሸጣለህ እንጂ እንዴት እሷን ለእርድ ታዘጋጃታለህ? እንዴት ጭንቅላትስ እንዴት ይሄንን ለማድረግ አሰበ? እኔ አላርዳት፣ እኔ አላዘጋጀኋት። እሺ እኔ ነኝ ክፉ፣ እኔ ነኝ ለዚህ ሁሉ ክፋት። እሺ ትክክል ነህ። እኔ ላይ ለምን አታደርገውም? አንተ ምን ታረግልኛለህ? አንተ እንደዚህ ስትሆን አንዴ ወይ ውጡልኝ እና አስጣለኝ ነስ ወይ ውጡልኝ። አሁን ሊገለዋለሁ። በቃ ወይ ረጋበሉ። አሁን ቢሆን በስሜታዊነት አይደለም። ረጋበሉና ያለውን ነገር ለማውራት ለመግባባት እንሞክር። ተረጋጉ። አሸብር ይሄን ቢያደርጉ አይቆጨኝም። አንተ እንደዚህ ታደርጋለህ? ወይ ከጎን ይሆነ አንዴ ረጋ ያበሉልኝ። አንተ ሰው እንድትወል እኔ ቀንና ሌሊት ነው ማሰብ። ለልጅህ ነው የምታስበው። ለኔ አታስብም። ለልጅህ ብቻ እኔ ለአንተ ሳር ሳዘጋጅ የለመለመ መስክ ሳዘጋጅ አንተ ለኔ አጠገብ የሆነ ጉድጓድ ትቆፍራለህ። ገና ድሮም ከቆሻሻ ላይ አይደል ወጣ። ቆይ እስቲ አንዴ ወይ እስቲ ረጋ ያበሉ ውጣና አንዴ እሱን ላወራው።
አባት ይሄን ጊዜ አንተ አስተዳደገ እንደዛ እኔ ነኝ ጥፋተኛ ከዛ ከጭቃ ላይ ከአፈር ላይ ከጉድጓድ ላይ ሳውጥቼ እኔን ጉድጓድ ውስጥ ለመክተት መቃብር ትቆፍራለህ ካነሳኸኝ አይቀር እኔንም እንደ ልጅህ ነበር ማየት ነበር ምን አጠፋ ምን ጉደለብህ ለምን ሀብቱን ለኔ ያላካፈልከኝም ገንዘብ የመያዝ አቅም ገና ነው ገንዘብ የመያዝ አቅም ገና ነው እሷ ከኔ ተሽላ ነው ገንዘቡ ብሰጥህ ያጠፋሃል ታውቃለህ እሷ ጎበዝ ናት ገንዘብ አያያዝ ላይ ስጠኝና እኔ ላሳይህ እንዴት እንደሚያዝ ያጠፋሃል እንጂ አይጠቅምህም ብሰጥህ ስንት ነው ምን እንዳሰብኩ ምን ታውቃለህ 3 መኪና ነው ያለኝ አይደለ ምን አረጋለሁ አሰብልኝ ማሰ እንድታስብልኝ ማልፈልግም በቃ አንዴ ወይ ውጪ ቆዩ ና አጣልኝ እየብቻ አውራችሁ አንዴ ውጪ ቆዩልኝ ውጡልኝ አንዴ እሺ ወይ ያቻው አሁን ረጋበልና ያለውን ነገር በደንብ አስረዳኝ ዋናው ነገሩ ግን አስቸኳይ ጉዳይ ስለሆነ ልጅቷ የት ነው ያለችው በደንብ ብትነግረኝ ይችላል ያ ነገር ሳንገባ አሸብር ጋር ናት ያለችው አሸብር ጋር እንዳለች አውቃለሁ አሸብር ጋር ትወስደኛለህ ያለውን ነገር ደግሞ ያንን ነገር ከመጀመሪያው ጀምሮ ትነግረኛለህ እንዴት ልጠነስሰው ቻልክ ሲቀጥል ያን ሁሉ ነገር ስናደርግ እያወቅ ሆን ብለህ ከጀርባ ነበር ከመጀመሪያው ጀምሮ ልጅቷ ሰራተኛ ሆና ስትቀጠር ታውቃታለህ ልጅቷ የሰውየው ልጅ እንደሆነች የሟች ልጅ እንደሆነች እህትም እንደዛ ፓራላይዝ ስትሆን መድኃኒት ሊሰጣት እንደሆነ ታውቃለህ ከዛ በኋላም ደግሞ እሷ አልበቃ ብሎ አንድ በስተክል ከመረመር ማትችል ልጅ ወስደ ለሰውየው ሰጠው ለአሸብር ለሚባለው ሰውየው እና በዚህ ልክ ምን ብታጣ ነው ምን ስለጎደለብህ ምን ጎሎብህ ነው የተጎዳው ነገር ምን ጋር ነው ምን ብታጣ እሱ ልጁን የግል ትምህርት ቤት ስንት ብር እየከፈለ እያስተማረ እኔ እኮ አንድ ትምህርት ሳልማር ነው እሱ ስርስር የኖርኩት እድሜ ልኬ እሱ ጋር ስፈጋ እሱ ጋር ስሰራ ግን አንድ ነገር ያስቀመጠልኝ ነገር የለም አንድ ነገር በስሜ ለልጁ ሙሉ ንብረቱን ሲያወርሳት አሁን ላይ አንድ ነገር እኔ ጫማ እንኳን በስሜ እንኳን ገዝቶልኝ አያውቅም አጋጣሚ ነው የሚገዛልኝ እሱ ምን አደረገ ቆይ እኔ አሁን በዚህ ልክ አሁንም ያለው በሱ ነው አንተ አሁን እንደሰማሁት ከሆነ ለሰዓት አላውቅም ከመንገድ ላይ ግን ተሰደገ ልጁ ነው አይደል ያሳደገኝ በቃ ካሳደገኝ ደግሞ እሱ ልክ ለፍቻለሁኝ እኮ እኔ እኮ የራሴ ገንዘብ እኮ ሊኖርኝ ይገባል አይደል እንዴ የሰራሁበት የላቤ ገንዘብ እኮ አለ እዚህ ቦታ ላይ እድሜ ልኬን እሱ ጋር ትምህርት ሳልማር ምለፋበት እንዴ ግን እሱ ምን አደረገ ሙሉ ንብረቱን ለልጁ ብቻ ነው አሳልፎ የሰጠው ለኔ አንድ ነገር በስሜ እንኳን ሳይሰጠኝ ማለት ነው እና ይሄ ነገር ታዲያ ሌላስ ነገር አያስደርግም በዚህ ልክ ግን ብር መውደድ አግባብ ነው ለምንድን ነው የማልወደው እንዴ ቤተሰቦቼ ደሃ ስለሆኑ አይደል መንገድ ላይ ጥለውኝ እሱ ያገኘኝ ለምን የቤተሰቦችን ታሪክ ደግማለሁ እኔም እኮ ነገ ጧት የራሴ ህይወት እኮ ይኖረኛል አይደል እንዴ አሁን እሱን ህይወት እንዳትኖር ነው ማድረግ እዛ እስር ቤት ስትሆን ይሄኛው ህይወት ምን ያህል የተንደላቀቀ እንደነበረ አንድ ሲቀጥል አንተ ከሰራተኛም ከወንድሟም ጋር ከሁለቱም ጋር አንተም ትገባታለህ አንደኛ ከመጀመሪያ ጀምሮ ተባባሪ ነበርክ እዚህ ቤት ሰራተኛ ሆነ ስታስገባ አንተ ነህ ያስገባኸው ሲቀጥል ደግሞ ይዘን ራሱ ስናቀብ ራሱ በቃ እንዳይነቃብ ውጡ እሷ አይደለች ምን ያልክ ታግለህን ነው እኛ በትግል ነው እንትን ያለ ሲቀጥል እንደዛም ነው ከኛ እኩል ምናምን ብለ አሁን ራሷን እንኳን በስትክክል መቋጠር ማትችል ልጅ ተሸክማ ወጣ አሁን ለዚህ ምን ያርጋት እንኳን ማይታወቅ ሰውዬ እንግዲህ አባት ራሱ ሲያወራ ሰምቼዋለሁ ለሱ እስር ቤት ብርቃው ነው ሰውዬ ወስደህ ተታሃታል አይደለ ሁላችን የሚገለን አሸብር ማለት አታቆም ሰይጣን አረመኒ እሱን ያለን እሱን አሸብርንም አንተንም እስር ቤት ታስገባችሁና አረመኒው እዛው ራሳችሁ ትለያያላችሁ አሁን ከማስገባት በፊት እንደ ነገር እንዲያደርግ አሁን አዳምጠኝ አሸብር የሚባለው ሰውዬ የት ነው ያለው ዱላ ውስጥ እንዳንገባ አሸብር ያለበት ተወስደኛለህ እንደዚህም ደግሞ እህት ታግታበት ያለችን ቦታ ተወስደኛለህ እኔ አላቅም የት ቦታ እንዳለ አሸብር ያለበትን ቤት ታውቀዋለህ መቼም አይ አላቀው አታውቀው ያ ነገር ውስጥ እንዳንገባ ያኔ እዛ ሄድኩኝ ማለት ይገለኛል ይኸው አንተም ብትሞትም እኔ አይቆጨኝም ልጅቷ በህይወትና በደህንነት መመለስ አለባት ስለዚህ እዚህ ከሆንክ ደግሞ እኔ እገልሃለሁ እኔ ሰጣገቦ እስከምንገባ አሸብር የት ነው ያለው አላቀው አታውቀውም አላኔ አላቀው ያ ነገር ውስጥ እንግባ እሺ ንጉ አቋርጥ አሁን ሌላ ነገር ትፈልጋለህ
ነግረኛለህ ወይስ እንቀጥልም? እሺ አሁን ያ ነገር እንዳንገባ አሁንም ቢሆን ሰው ያለበት ቦታ ትወስደኛለህ። ዝግጁ ነህ? እሺ ና እኔ አልሄድም። ተውኝ። እኔ አልሄድም። ተውኝ። እኔ አልሄድም። ልቀቁኝ። እኔ ይገለኛል። አልሸብጥ አልሄድም። በሚገባው አይነት መልኩ ምቱትና ሰውየው ጋር እንሄዳለን። አሁን ቀጥታ ወደዛ። ስለዚህ ተመልካቾቻችን እንግዲህ ያው እዚህ ቤት ውስጥ የነበረው ይሄን ይመስላል። እኔ ምን ብዬ እንደማወራው አላውቅም። ማለት እዚህ ድረስ እስክመጣ ድረስ አላሰብኩም። በዛ ልክ ማለት ወንድሞች እንዳሉ ወንድምና እህት እንዳሉ ሆነ አላውቅምና በዚህ ልክ መጨከኑ ራሱ በጣም ትንግርት የሆነብኝ ነው የመጣሁት። እያወዛገበኝ እንዴት አንድ ሰው እህቱ ላይ እንደዚህ ያደርጋል እያልኩኝ ነው ካወራቸው እኔ ወጥመድ ከገተተኝ ጀምሮ ሐሳብ እየሆነብኝ የመጣ የነበረው እሱ ነበር። ለማንኛውም ተመልካቾቻችን እንግዲህ ይሄ ይመስላል። አሁን ደግሞ ቀጥታ ደግሞ ሰውየውን በሚገባው አይነት መልኩ እናወራውና ቀጥታ አሸብር ቤት ስንገባ ደግሞ ያለውን ነገር በደንብ የምናሳያችሁ ነው የሚሆነው። ልጅቷንም እንግዲህ ከፈጣሪ ጋር እዛ ከሆነች ልጅቷንም ወደ ቤቷ የምንመልስባት መንገድ ይፈጠራል። አብራችሁን ቆዩና እንዴ አሁን ግባ። እዚህ ማለት ነው። እኔ ልገባም። ተው እናንተ ግቡ። ግባ።